አንዳንድ ጊዜ ህይወት እጅግ ጨካኝና አስገራሚ ትሆናለች። በዙሪያችን ያሉ ነገ ትልቅ ተስፋ ያላቸውና ለብዙዎች ብርሃን ሊሆኑ የሚችሉ ብሩህ ወጣቶች ሳይታሰብና ሳይገመት በድንገት ሲቀጠፉ ማየት የሰውን ልጅ ልብ በከባድ ሐዘን የሚሰብር ጉዳይ ነው። ወደ ስራ ሰላም ዋል ተብሎ ከቤት በሰላም የተሸኘው ሰው ድንገት ወድቆ ሞተ የሚል ዜና መስማት አይደለምና ለቤተሰብ ለሩቅ ሰሚ እንኳን የከበደ ሐዘንን የሚፈጥር ድንገተኛ መርዶ መሆኑ አይካድም። ለዚህም ነው ማለዳ ላይ የተሰማው ድንገተኛ መርዶ መላውን ከተማ በድንጋጤ ውስጥ የጣለው። በህይወቱ ደስተኛ መሆኑን እየተናገረ ፈጣሪውን ሲያመሰግን የተደመጠው ሰው ድንገት የሞቱ መርዶ ሲነገር በጆሮ ሰምተው ለማመን የሚቸግር በልብም አምኖ ለመቀበል የሚያዳግት አሳዛኝ ስሜትን እንደሚፈጥር አይጠረጠርም። ያለምንም የጤና እክል በትልቅ ተስፋና ጉልበት ተነስቶ ወደ ዕለታዊ ስራው ካመራ በኋላ ሳይታሰብ በድንገት ወድቆ ህይወቱ ያለፈው ጋዜጠኛ ህልፈት ህዝቡን በከባድ ድንጋጤ ውስጥ ጥሎታል። ይህ አሳዛኝ ክስተት ይፋ ከሆነበት ሰዓት ጀምሮም በማህበራዊ ሚዲያ በስራ ባልደረቦቹና በሚያውቁት ማህበረሰብ ዘንድ ታላቅ ድንጋጤና ጥልቅ ለቅሶ ተፈጥሯል። እጅግ በሚያስገርም ሁኔታ ይህ አሳዛኝ አደጋ ከመከሰቱ ከጥቂት ቀናት በፊት በገዛ እጁ ያሰፈረው የመጨረሻ መልእክቱ ከህልፈቱ በኋላ መነጋገሪያ የሆነና ሐዘኑን ያባባሰ ጉዳይ ሆኗል። በህይወቱ እጅግ ደስተኛ እንደነበር የወደፊት ትልቅ ህልሞቹን ለማሳካት እየጣረ እንደሚገኝና እድሜና ጤና እስካገኘ ድረስ አገልግሎቱን ለመቀጠል ቃል ገብቶ የነበረው ያ ተስፋ የተሞላበት ጽሑፍ ዛሬ ከደረሰው መርዶ ጋር ተዳምሮ የብዙዎችን ልብ በእንባ አጥቧል። ለመሆኑ ህዝቡን ክፉኛ ያስደነገጠው የጋዜጠኛው ድንገተኛ ሞት እንዴት ተከሰተ? በድንገት ወድቆ ህይወቱ ያለፈው በህግ አስከባሪነቱና በጋዜጠኝነቱ የሚታወቀው ታዋቂው ምክትል ኢንስፔክተርስ ማን ነው? የመጨረሻ ሰዓታቱስ ምን ይመስሉ ነበር? ከመሞቱ ከቀናት በፊት ለህዝብ ያጋራው አሳዛኝ መልእክትስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ የሰማውን ሰው ሁሉ ልብ ስለሰበረውና አያድርስ ስላስባለው ሊሞሸር 2 ወራት ሲቀረው በሞት ስለተጎበኘው ወጣት እንነግራችኋለን። በደስታ ዋዜማ ላይ የመጣ ያዘን መርዶ ከሰርግ ድግስ በፊት የቀደመው የለቅሶ ድንኳንም የበርካቶችን ልብ ሰብሯል። የወደፊት ህይወታቸውን በጋራ ለመምራት በአንድ ጣራ ስር ለመኖር ትልቅ ተስፋ ሰንቀው የነበሩት ወጣት ጥንዶች ባልታሰበ የሞት አደጋ መለያየታቸውን የገለጸው የሙሽሪት መልእክት ማህበራዊ ሚዲያውን በሐዘን መልእክቶች እንዲጥለቀልቅ አድርጎታል። በህይወት ውስጥ ትልቅ ተስፋን ሰንቀው አዲስ ምዕራፍ ለመጀመር ቀናትን የሚቆጥሩ ሰዎችን ያህል ደስተኛ የለም። ወጣት ኤዶም መለሰና እጮኛዋ ገብሬም ልክ እንደዚሁ ነበሩ። እጅግ በጣም የሚዋደዱ የማይነጣጠሉና የወደፊት ህይወታቸውን በጋራ ለመምራት በአንድ ቃል የተሳሰሩ ጥንዶች ነበሩ። በአንድ ማዕዱ ዙሪያ ለመቀመጥ በአንድ ጣራ ስር የትዳር ህይወታቸውን ለመመስረትና የሰርግ ስነ ስርዓታቸውን በደስታ ለመፈጸም የቀራቸው ጊዜ 2 ወራት ብቻ ነበር። ነገር ግን ጨካኙ ሞት እነርሱ ያቀዱትንና ያለሙትን ሁሉ በአንድ ጀንበር እንዳልነበር አደረገው። ሳይታሰብና ሳይገመት በመካከላቸው የገባው የሞት እጅ ወጣቱን ገብሬን ከዚህ ዓለም በሞት ነጠቀው። የሰርግ ጥሪ ሊበትኑ የደስታ ድግስ ሊደግሱ ሲዘጋጁ የነበሩት ወጣት ጥንዶች ባልታሰበ አደጋ ለዘላለም ተለያዩ። የሰርግ ጥሪያቸውን ሊበትኑ የሙሽርነት ቀናቸውን በጉጉት ሊቆጥሩ 2 ወራት ብቻ በቀራቸው ሰዓት ህይወት ሌላ ጨካኝ ዕጣ ፈንታ ይዛ መጣች። እጅግ የሚዋደዱትና የማይነጣጠሉት ወጣቶች ኤዶም መለሰና እጮኛዋ ገብሬ የሞት እጅ በመካከላቸው ገብቶ እንደሚለያያቸው መቼም አስበው አያውቁም ነበር። ይህ ድንገተኛ መርዶ ግን የሁሉንም ልብ ሰብሯል። እጮኛዋን በድንገት የተነጠቀችው ሙሽራም በተሰበረውና በቆሰለው ልቧ ውስጥ ሆና በማህበራዊ ሚዲያ በኩል የገለጸችው እውነተኛ ፍቅር፣ ምስጋናና የመጨረሻውን የፍቅር አደራ የያዘ መልእክት አሳዛኝ ሆኗል። እኛም የብዙዎችን እንባ ያረገፈውንና መላውን ህዝብ በሐዘን የሰበረውን የወጣቱን ሙሽራ አሳዛኝ ህይወትና የሙሽሪትን ልብ ሰባሪ ፍቅር ምስክርነት የያዘውን መረጃ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በስራ ቦታው ላይ ድንገት ወድቆ ስለሞተው ጋዜጠኛና ሊሞሸር ቀናት ሲቀረው ሞት ስለነጠቀው ወጣት የተሰማውን አሳዛኝ መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ህይወት አንዳንዴ ተስፋን ባሳያዘችበት ቅስፈት ጨካኝ ገጿን ታሳያለች። በትጋቱ በቅንነቱና በደማቅ ፈገግታው በብዙዎች ዘንድ የሚወደደው ወጣት ጋዜጠኛና ምክትል ኢንስፔክተር ሳህለ ገብሬ ይትባረክም የዚህ እውነታ ሰለባ ሆኗል። በትናንትናው ዕለት ማለዳ በአዲስ አበባ ከተማ የተሰማው ድንገተኛ መርዶ እርሱን በሚያውቁትና በስራ ባልደረቦቹ ዘንድ ማመን የማይቻል ከባድ ድንጋጤና ጥልቅ ሐዘንን ጥሎ አልፏል። ያለምንም የጤና እክል በሙሉ ጤንነትና ጉልበት ላይ የነበረው ሳህለ ገብርኤል
ማለዳ ላይ በድንገት ወድቆ ህይወቱ ማለፉ ተረጋግጧል። ሰዓለ ገብርኤል ይትባረክ ለብዙዎች ድርብ ማንነትና ድርብ ስኬት የነበረው ብሩህ ወጣት ነበር። በአንድ በኩል በአዲስ ቴሌቪዥን ስቱዲዮዎች ውስጥ በመገኘት ድምጹን ለህዝብ የሚያሰማ ማራኪ አቀራረብ ያለው ተወዳጅ የዜና አንባቢ ነበር። በሌላ በኩል ደግሞ የሀገርን ሰላምና ጸጥታ ለማስከበር ዩኒፎርም ለብሶ በፌዴራል ማረሚያ ቤቶች ውስጥ በፖሊስ አባልነትና በምክትል ኢንስፔክተርነት ማዕረግ ሀገራዊ ግዴታውን በታማኝነትና በቅንነት የሚወጣ የህግ አምባሳደር ነበር። በሄደበት የጥናትና ስራ መስክ ሁሉ ያሳየው የነበረው መልካም ስነ ምግባር፣ ዝቅታና ለሰዎች ያለው ሰብአዊነት በባልደረቦቹ ዘንድ ሁልጊዜም በአርአያነት እንዲጠቀስ አድርጎታል። ነገር ግን የሰው ልጅ ልብ ይበልጥ ያደማውና ያቆሰለው ይህ አሳዛኝ አደጋ ከመከሰቱ ከጥቂት ቀናት በፊት በማህበራዊ ሚዲያ ገጹ ላይ ያሰፈረው የመጨረሻ መልእክቱ ነበር። ሰዓለ ገብርኤል በጽሁፉ ላይ በማረሚያ ቤት ውስጥ ስላለው የፖሊስነት ህይወቱ ምን ያህል ደስተኛ እንደነበር በኩራት ገልጾ ነበር። የልጅነት ህልሙ የነበረውን የጋዜጠኝነት ጥበብና የመሪነት ትምህርት ለመማር በመታደሉ ፈጣሪውን አመስግኖ ፈጣሪ እድሜና ጤና እስከሰጠው ድረስ በተሰማራበት የሙያ መስክ ሁሉ ህዝቡንና ሀገሩን በቅንነት ለማገልገል ያለውን ዝግጅትና የወደፊት ትልቅ ራዕይ በግልጽ አስፍሮ ነበር። ለሙያው ያለውን ጥልቅ ፍቅርና ያንን ብሩህ የተስፋ ስንቅ ያሳየበት ይህ መጣጥፍ ዛሬ እርሱ በሌለበት ሰዓት ለሚያነቡ ሰዎች ሁሉ በትልቅ ቁጭት እንባን የሚያረግፍ ሆኗል። የሟች የሙያ አጋሮች፣ በፌዴራል ማረሚያ ቤት አብረውት የነበሩ የስራ ባልደረቦችና መላው የቅርብ ወዳጆቹ ይህንን ድንገተኛ ስንብት ለመቀበል መቸገራቸውን እየገለጹ ነው። ህይወቱ በድንገት የተቀጠፈው የዚህን ታታሪ ወጣት መልካም ስራ፣ ሰብአዊነትና የጽናት አርአያነት ሁልጊዜም በብዙዎች ልብ ውስጥ ታስቦ እንደሚኖር እየተነገረ ሲሆን በርካቶችም የሟች ነፍስ በሰላም እንድታርፍ በመመኘት ለተወዳጅ ቤተሰቦቹ፣ ለቅርብ ወዳጆቹ፣ ለአዲስ ቴሌቪዥንና ለፌዴራል ማረሚያ ቤት የስራ ባልደረቦቹ በሙሉ ጥልቅ መጽናናትን እየተመኙም ይገኛል። የወጣቱ የሰዓለ ገብርኤል አጭር ግን ፍሬያማ ህይወት የሰው ልጅ ተስፋና ህልም ምን ያህል በአንድ ቅጽበት ሊገታ እንደሚችል ለብዙዎች ትልቅ ማስታወሻ ሆኖ አልፏል። እኛም በቻናላችን ስም ነፍስ ይማር እያለን ወደ ሌላኛው መረጃችን እናመራለን። በህይወት ውስጥ ትልቅ ተስፋን ሰንቀው አዲስ ምዕራፍ ለመጀመር ቀናትን የሚቆጥሩ ሰዎችን ያህል ደስተኛ የለም። ወጣት ኤዶም መለሰና እጮኛዋ ገብሬም ልክ እንደዚሁ ነበሩ። እጅግ በጣም የሚዋደዱ የማይነጣጠሉና የወደፊት ህይወታቸውን በጋራ ለመምራት በአንድ ቃል የተሳሰሩ ጥንዶች በአንድ ማዕድ ዙሪያ ለመቀመጥ በአንድ ጣሪያ ስር የትዳር ህይወታቸውን ለመመስረትና የሰርግ ስነ ስርዓታቸውን በደስታ ለመፈጸም የቀራቸው ጊዜ 2 ወራት ብቻ ነበሩ። ያንዳንዱ ቀን የሚቆጥሩት በትልቅ ጉጉትና ተስፋም ነበር። ነገር ግን ጨካኙ ሞት እነርሱ ያቀዱትንና ያለሙትን ሁሉ በአንድ ጀንበር እንዳልነበር አደረገው። ሳይታሰብና ሳይገመት በመካከላቸው የገባው የጨካኙ የሞት እጅ ወጣቱን ገብሬን ከዚህ ዓለም በሞት ነጠቀው። የሰርግ ጥሪ ሊበትኑ የደስታ ድግስ ሊደግሱ ሲዘጋጁ የነበሩት ወጣት ጥንዶች ባልታሰበ አደጋ ዘላለም ተለያዩ። ይህ ድንገተኛ መርዶ የቤተሰባቸውንና የወዳጅ ዘመዶቻቸውን ልብ ብቻ ሳይሆን መላውን ህብረተሰብ ያሳዘነ ድንገተኛ መርዶ ሆነ። ከትዳር በፊት የመጣው የህይወት መቋረጥ በተለይም በእጮኛ በወጣት ኤዶም ላይ የጣለው የሀዘን ጥላ እጅግ ከባድ ነበር። በደስታ ሊሞላ የነበረው ልቧ በድንገት ተሰበረ። ኤዶም የተሰማትን ጥልቅ የሀዘን ስሜትና ለእጮኛዋ ያላትን ዘላለማዊ ፍቅር በማህበራዊ ሚዲያ ገጿ ላይ በእንባ የታጠበ ምስክርነትን በመስጠት ገልጻለች። የሟች እጮኛዋን መልካምነት፣ ስነ ምግባርና በአጭር ጊዜ ውስጥ የሰጣትን እውነተኛ ደስታ በማስታወስ እንዲህ ስትል ስሜቷን አጋርታለች። ሞት ክፉ ነው የኔ ሙሽራ፣ ከ2 ወር በኋላ ሊኖረን ለነበረው ሰርግ አብረን ለመሆን ትልቅ ተስፋ ነበረን። ያንተን ያህል የሚወድ የሚያከብርና በጸሎት የሚጠብቅ ቅን ሰው አጣው። በአጭር ጊዜ ውስጥ እውነተኛ ደስታን ስላሳየኸኝ አመሰግናለሁ። በሰላም እረፍ የኔ መልካም ሰው፣ ሁልጊዜም በጸሎቴና በልቤ ትኖራለህ። ይህ ልብ የሚነካ መግለጫም ኤዶም ለእጮኛው ያላትን የመጨረሻ የፍቅር አደራ ያሳየበት ነበር። ፍቅራቸው በሞት ቢቋረጥም እርሱ ያሳያትን መልካምነት ግን ሁልጊዜም በልቧ እንደሚኖር በቁጭትና በሀዘን ገልጻለች። ይህም መልክ የበርካቶችን ልብ የሰበረ አሳዛኝ ሆኗል። ብዙዎችም መጽናናትን እየተመኙላትም ይገኛሉ። ውድ የአማርያ ቲዩብ ቤተሰቦች እኛም በቻናላችን ስም ለሰርጉ ሲዘጋጅ ሞት ለቀደመው ወጣት ነፍስ ይማር እያልን ሙሽራዋን በአሳዛኝ ሁኔታ የተነጠቀችው ሙሽራ መጽናናትን በመመኘት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም